በሚሊኒየም አዳራሽ ምን ተፈጠረ? ማንም ያልጠበቀው ክስተት። ወጣቱ ሆ ብሎ ወጣ። ዲያቆን ሄኖክ ኃይሌ ጥብቅ የሚባል መልእክትን አስተላለፈ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም እንጠይቃለን። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ድምጣን ጫናችሁን ተበረታቱን በድጋሚ በሉል እግዚአብሔር ስም እናሳስባለን። ወቅታዊና አዳዲስ መረጃ ቅድስት ቤተክርስቲያናችን እንደዚሁም የሀገራችን ሁኔታ በተመለከተ ዛሬም ወደ እናንተ በሰፋ ባለ ሁኔታ ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮ እንለፍ። ሳምንታችሁ የተባረከ ይሁን። አሜን። ቀናችሁ የተባረከ ይሁን። አሜን። የምትሰሩ ሁሉ ይከናወንላችሁ። አሜን። ልጆቻችሁ ይባረኩ። አሜን። እግዚአብሔር ያሳድግላችሁ። አሜን። ተክፉ ሁሉ ያድናችሁ። አሜን። ተመከራ ሁሉ ይሰውራችሁ። አሜን። ኑሯችሁ የተባረከ ይሁን። አሜን። የሚያስፈልጋችሁን ሁሉ ይሙላባችሁ። አሜን። ጥበብና ሞገስ ይጨምርላችሁ። አሜን። አገራችንን ሰላም ያድርግልን። የመጀመሪያውን ቪዲዮ እንደተመለከታችሁ ነው። ሁሌም ቪዲዮአችንን የምንጀምረው በመርቃት ነውና ተመረቁ የተዋሕዶ ልጆች አሜን 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 እያላችሁ ኮሜንት ላይ ጻፉ። የራሔልን እንባ ያበሰው መድኃኒዓለም የእናንተን እንባ ያብሰው። የሊዲያ ልቦና የከፈተው መድኃኒዓለም የሁላችንም ልቦና ይክፈተው። ሰጪ እንጂ ተቀባይ አያደርጋችሁ። ግንባር አይቋጠርባችሁ። የረገጣችሁ ነገር ሁሉ ለምለም ይሁን። ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። ኦርቶዶክስ ሃይማኖታችን እስከመጨረሻው ድረስ እንድንጸና እንደ ሊቢያ ሰማዕታት እንደ ሻሸመኔ ሰማዕታት እንድንታመን እግዚአብሔር አምላክ ይፍቀድልን ለማለት እፈልጋለሁ። አሜን 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 እያላችሁ ኮሜንትን አጥለቅልቁት። አሜን ያሉ ሰዎች አሁኑኑ ይሁንላቸው ይደረግላቸው ለማለት እፈልጋለሁ። በጣም በህይወቴ ድንቅ የሚባል መልእክትን ትናንት በሚሊኒየም አዳራሽ ተገኝቼ ተከታትዬ ነበር። ዲያቆን ሄኖክ ኃይሌ ጥብቅ የሚባል ለተዋሕዶ ልጆች ጥብቅ የሚባል መረጃን መልእክትን አስተላልፏል። እስቲ ቪዲዮን ከልባችሁ ናችሁ እንድታዳምጡት በሉል እግዚአብሔር ስም ጠይቃለሁ። እስቲ ወደ ቪዲዮ እንለፍ። የዛሬው ጉባኤ ሚሊኒየም አዳራሽ ነው የተካሄደው። መቃብር ውስጥ ነው የተካሄደው። በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን የሰማነውን በልቡናችን ያሳድርናል። ለመመራችን ቃሎትን ያሰማልን፣ ተስፋ መንግስተ ሰማያትን ያዋርስልን ለማለት ፈልጋለሁ። እንግዲህ በቀላሉ ባጭሩ ያስተላለፈው መልእክት በዘመርንበት ቦታ ልንዘፍን እንዳንመለስ ነው ያለው። የተዋሕዶ ልጆች ይሄ ጥብቅ የሚባል መልእክት ነው ለተዋሕዶ ለወጣቱ ያስተላለፈው። እግዚአብሔር አምላክ የተመሰገነ ይሁን። ከ30 ሺህ በላይ ኦርቶዶክሲያን በተገኙበት ማዶት ኢትዮጵያ 12ኛ ዙር እንግዲህ በደማቅ ሁኔታ በሚሊኒየም አዳራሽ ድንቅ ፕሮግራም ነበረ። ለአባታችን ለመርቆሬዎስም ቤት እንግዲህ ገንዘብ እየተሰበሰበ ነበር። እግዚአብሔር አምላክ የተመሰገነ ይሁን። በጣም ደስ የሚል ፕሮግራም ነበር ማለት ነው። እስቲ ወደ መጨረሻ እሱን ቪዲዮ ማስመለከታችሁናል። እንግዲህ ወደ ቀጣዩ መረጃ ስናልፍ አሁንም የእስራኤል ጦርነት እንደቀጠለ ነውና እስቲ ቪዲዮዎች አሉ፣ እነሱን ቪዲዮዎች ተመልክተን እንመለስ።
ጋይስ ጦርነቱ ተፋፍሟል። ኢራን አልተቻለችም። እስራኤልን ደጋግማ እየደበደበች ትገኛለች። የእስራኤል የአየር መቃወሚያ ስራውን እየሰራም አይመስልም። ታዲያ ከደቂቃዎች በፊት በተሰማ መረጃ ሌላ ጥቃት ኢራን በእስራኤል ላይ የፈጸመች ሲሆን በዚህም ታዲያ በቴል አቪቭ ከባድ የተባለ ጉዳት መከሰቱንም ከተለያዩ የመረጃ ምንጮች እየሰማን እንገኛለን። በዚህም እስራኤል የአሜሪካን እርዳታ የጠየቀች ሲሆን አሜሪካ ግን በዚህ ጦርነት ውስጥ እጇን እንደማታስገባ እየገለጸች ትገኛለች። ከዚህ ባለፈም ደግሞ ሳውዲ አረቢያ አሜሪካ በዚህ ጦርነት ውስጥ እንዳትገባም ጥያቄ እንዳቀረበች የተሰማ ሲሆን ሌሎች ሀገራትም ታዲያ ለተለያዩ ወገኖች ድጋፋቸውን እየሰጡ ነገሩ እየተባባሰ ወደ ሶስተኛው የዓለም ጦርነት የመግባቱ ነገር አይቀሬ እየመሰለ ዛሬ ላይ ደርሰናል። እንግዲህ ቪዲዮ እንደተመለከታችሁ ነው የጦርነት አስከፊነቱ ምን ያህል ደረጃ እንደደረሰ ማየት ይቻላል። መሀል ከተሞች እንግዲህ እየፈራረሱ እየወደሙ፣ ብዙ ንብረቶች እየተቃጠሉ እየወደሙ፣ እንደዚሁም ደግሞ የሰው ነፍስ ሳይቀር እየጠፋ ይገኛል ማለት ነው። እንግዲህ ሰላሙን እግዚአብሔር የላክልን ለማለት ፈልጋለሁ። ወደ መጨረሻ ሳልፍ እንግዲህ የማዶትን እስቲ ድባቡን አይተን እንመለስ ወደ ቪዲዮ። ተዋይዶ ያዳምን ስጋ አማኑኤል ሆነ ከኛ ጋር በግርግም በቤተልሔም ተወልዶ ሆነልን ሰላም። ስምህን ባካችሁ ድምፃችሁን ከፍ አመስግኑ። ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማን አጌጥንበት ከክፋት ሁሉ እናመልጥ የማራው ሀቤ
12ኛ ማዕዶት ለኢትዮጵያ የኦርቶዶክስ ልዩ የኪነ ጥበብ መርሃ ግብርን ተከትሎ አሁን ሚሊኒየም አዳራሽ ይህንን ይመስላል። እናንተስ የት ሆናችሁ ነው? ቪዲዮ እንደተመለከታችሁ ነው። በጣም ደስ የሚል ጊዜ ነበር። ኦርቶዶክሳኖች ተብረው ዘምረው አመስግነው የወጡበት ነው። እንግዲህ ለተለያዩ ለኮንሰርቶች፣ ለተለያዩ ለጭፈራዎች ሲደረግ የነበረው ሚሊኒየም አዳራሽ ዛሬ በመዝሙር እንግዲህ እግዚአብሔር አምላክ ቤቱን አጥቶ እንግዲህ ሰብስቦ ስናመሰግንበት ውለናል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን ማለት ፈልጋለሁ። አለዛርን ያስነሳው መድኃኔዓለም እኛንንም ይቀስቅሰን፣ ከወደቅንበት ከኃጢአታችን ከበሽታችን ይቀስቅሰን ለማለት ፈልጋለሁ። ሁላችሁንም ወዳችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደምታን ጫናችሁ እንድታበረታቱን በሉ እግዚአብሔር ስም ጠይቃለን። ወቅታዊና አዳዲስ መረጃ በቀጣይ እስክንገናኝ ድረስ ሰላም ቆዩ።